መዳም ቱርክ ይዛት በሄደች በ3 ቀኑ ልጅቷ ራሷን አጠፋች አለች ማለት ነው። ሰራተኛይቱ ማለት ነው። መዳም ናት ራሷ አጠፋች የምትለው ውዶቼ። መዳም ድንገት መጥታ ቱርክ የሆነ ቦታ እንሳፈር እንዝናና ስትላችሁ እጅግ በጣም ጥንቃቄ አድርጉ። ስፔሻሊ ኮንትራት ቤት የምትሰሩ፣ ምክንያቱም አሁን ውጭ የምንሰራ መዳም እንሳፈር እንዝናና ምናምን ስትለን አንፈልግም አንሄድም የማለት እድሉ ስላለን እናንተ ግን ስለሌላችሁ የምትሄዱበት እያንዳንዱ ቦታ በቪዲዮ እየቀረጻችሁ የምትሄዱበት አንዳች ሳይቀር ሞል ፋርማሲ ምናምን ስትሄዱ አንዳች ሳይቀር በቪዲዮ እየቀረጻችሁ ለጓደኞቻችሁ ላኩ ማለት ነው። ምናልባት ከናንተ ኩላሊታችሁ ወይን ጉበታችሁ የሆነ ነገራችሁ ብቻ ለመውሰድ ምናልባት መድኃኒትም አብልተው አፍዘው ወስደው በኋላ ሞተች ምናምን ሲሉ እንዲያዙ በቁጥጥር ስር እንዲውሉ ደማችሁ ከልብ እንዳይሆን እንደህታችሁ ማለት ነው። ይሄ ቪዲዮ ለማያውቁ ለህቶቻችሁ ለኮንትራት ቤቶች ስፔሻሊ አዳዲስ ለሚመጡ እንዲደርስ ላይክ እና ሼር ሰብስክራይብ እንዳትረሱ። ቀጥታ የሆነውን ነገር እነግራችኋለሁ። መዳም ወረቀቷን የተበላሸው ሰራተኛ ቱርክ እንዝናና ብላ ይዛት ትሄዳለች ማለት ነው። ኦኬ ልጅቷም በደስታ ትሄዳለች። በሄደችበት በ3ኛ ቀኑ መዳም ምናለች ራሷን አጠፋች ብለው ተናገሩ ማለት ነው። መዳምና ባባ ራሷን አጥፍታ ሞታለች ብለው ተናገሩ። ፖሊስ ሲጠይቃቸው ደግሞ ብዙ ሰው ሲጠይቃቸው ምንድነው ያሉት? እስከ መጨረሻ ድረስ ከባሏና ከጓደኛዋ ጋር ከሴት ጓደኛዋ ጋር ስታወራ ነበር፣ ስትጨቃጨቅ ነበር። በእነሱ ምክንያት ነው ራሷን ያጠፋችው ብለው ተናገሩ ማለት ነው። ሀባይቢ እዚህ ጋር ሙሉ የኢትዮጵያን ሰው ተፎግረዋል ማለት ነው። እነሱን እኔ አላምናቸው አረቦች። ለምን መሰላችሁ? እቺ ልጅ አንደኛ በንግግራቸው መሀል እኔ የወሰድኩት ነገር ቢኖር ምንድነው ወረቀት ለምሳሌ ስልክ አላት አይደል? ልጅቷ በወረቀት ደብዳቤ ጽፋ ነው ራሷን ያጠፋችው። ለማን ብላ ለማን እንዲደርሰው ብላ? ለምሳሌ አሁን በወረቀት የተጻፈ ደብዳቤ ማን ነው ለባሏ የሚያደርስለት? ለባሏ የፍቅር ቃላቶችን ተጠቅማ ደብዳቤ ጽፋለች። እኔ ግን እነሱ አሰሪዎቿ እሷን ጽፋ ራሷን ያጠፋችው ብሏል። እኔ ግን ወላሂ እነሱ ራሳቸው ናቸው በሌላ ኢትዮጵያዊ ያጻፉት ብዬ ነው እንደ ራሴ አስተሳሰብ ማለት ነው። ምክንያቱም አረቦች ብዙ ጊዜ ስለምጠረጥራቸው ማለት ነው፣ ስለማላምናቸው በቃ። ምክንያቱም ብዙ ነገር በህይወቴ ስላየው ስለገጠመኝ ማለት ነው። ወደ ባሏ ስንመጣ ደግሞ ምንድነው የተባለው? ጓደኛዋም እንዳለችው ከሆነ የሴት ጓደኛዋ መጣ ምንድነው ዱባይ ሴት ባሏን ወደ ዱባይ ልታመጣው ስትል አማክራይ ነበር። እኔ ደግሞ እንዳታመጪው አልኳት አለች። አያችሁ፣ ጓደኛዋም ስትጠየቅ ጓደኛዋ ናት እንግዲህ አንድ ቤት ነው የሚሰሩት። ለምን አታምጪው አልሻት? እንግዲህ ባሏ ነው ስትባል ልጁ ከሌላ ሰው ቺት እንደሚያደርግ ምናምን ደርሼበታለሁ አለችው። ግን ልጁ ቺት የሚያደርግባት ከገዛ ጓደኛዋ ጋር ነው፣ አንድ ቤት ውስጥ በሚሰሩት ማለት ነው። እዛ አሁን ቲክቶክ ላይ ተጋልጿል ይሄ ጉዳይ ማለት ነው። ብዙ ጊዜ እንዳልኳችሁ ከሁለት አንዱ ነው። እኔ አሁን የምወስደው አንደኛ አሰሪዎቻቸውም ከዚህ ደም ነፃ አይደሉም። ለምን እቺ ልጅ ራሷን ከማጥፋቷ በፊት ሰውነቷ ቢጫ ሆኖ ነበር፣ ታማ ነበር፣ አባብጣ ነበር አሉ። ለምን ጤነኛ ነበረች ዱባይ ላይ? ቱርክ ስትሄድ እንዴት በድንገት ሰውነቷ ቢጫ ሊሆን ቻለ? ያለ ምንም መድኃኒት። ምናልባት እቺ ልጅ ኩላሊቷን ወይም ጉበቷን ለሆነ ነገሯን ለመውሰድ መድኃኒት ያስጠቀሟት መድኃኒት ቢሆን ሰውነቷን ወደ ቢጫ የቀየረው ነው የኔ ጥያቄ ማለት ነው። ገብታችኋል? ኦልሬዲ የሞተ ተጎዳ ራሷ ማጥፍታ ከሆነ ማለት ነው ውዶቼ። ጊዜ ለምሳሌ ለወንድ 400 ሺህ 500 ሺህ አውጣታችሁ ላፈቀራችሁ ስለወደዳችሁት ወንድ ዱባይ ብታመጡት እሱ ከጠላችሁ ካልወደዳችሁ ብሩም ደግሞ አልሰጥም ካላችሁ አታስገድዱት። ህይወት ይቀጥላል። ዛሬ 500 እና 600 ሺህ ብር የአንድ አመት ደሞዝ ነው። እድሜ ልክ ህይወታችሁን ከምታጡ በቃ እንኳንም ሄደ። እንደውም ዱባይ አምጥቼው እንኳንም ሄደ። ይሄ ሰውዬ ካንቺ ጋር ቢኖር እኮ ምናልባት ይሄ ሰውዬ እድሜ ልክሽ በህይወት እያቃጠለ ሊደፋሽ ይችላል። ገባችሁ? ዱባይ መጣ ግን ቺት አረገ። ማሰላማ ፈጣሪውን ከፈራ ህሌናው ከወቀሰው ብርሽን ይስጥሽ። አንቺ እኮ ለምታፈቅሪው ለምትወጂው ወንድ ነው ብር ሰጠሽው። ለማታፈቅሪው ለማታቂው ሰው አይደለም። በቃ የምትወጂው ሰው ከካደሽ ነው። 4 ነጥብ። ብዙ ጊዜ ባለፈውን በተመሳሳይ ሁኔታ ቲክቶክ ላይ ከሀስከፈ ፓስፖርት የሚያወጣበት የሚበላበት የሚጠጣበት ምን የሚልበት ፕሮሰሱን ምኑን ችላ ወደ 350 ሺህ ብር ጨርሳ አምጥታው እዚህ ራቆቷን ቀርጾ በራሷ ስልክ
በራሷ ስልክ ይሄ አንድ ላይ ስትዋደዱ ስትፋቀሩ የምታደርጉት ነገር አለ። በቃ ሁሉ ነገር የነ ምናምን ብላችሁ ችላ የምትሉት ነገር አለ። ገባችሁ? የሷ ስልክና የሱ ስልክ ኢሜል አንድ አይነት ነበረ። ገባችሁ? ከዛ በዛ ምን አደረገ እሱ ዱባይ በመጣ ትንሽም ሳይቆይ ከሷ ጋር አብሮ በልቶ ጠጥቶ ተኝቶ ምን አረጋት? የራቆት ቪዲዮስ ቀረጻት። ከቀረጻት በኋላ ምን አደረጋት? እቺ ልጅ እንዳተነፍስ አያቸው። አብራት የበላ የጠጣ አቅፏት የተኛ ልጅ ማለት ነው። ወላሂ እውነቴን ነው። ራቆቷን ከሱ ጋር ይሄ አብሮ መብላት በራሱ ትልቅ ነገር ነው ሀቂቀተን ማለት ነው። ምንም ክፉ ሰው ቢሆን እንኳን አብሮ ሌላ ነገር ማረግ ራቆት መተያየት በእምነት ይቅርና አብሮ መብላት ራሱ አብሮ መሶብ ላይ ራሱ መቋደስ ትልቅ ነገር ነው። ምን አደረጋት? ራቆት ቪዲዮን ፖስት አደረገባት ማለት ነው ፌስቡክ ላይ። ለምንድን ነው እንደዛ ያደረገባት? አፋን እንዳትከፍት እሱ የራሱ ህይወት አለው። አፋን እንዳትከፍት ብር ስጠኝ እንዳትለው እንዳትጨቃጨቅ በዛ ቪዲዮ ፖስት አረግብሻለሁ፣ እገድልሻለሁ፣ አስገድልሻለሁ አላት። እሷም እንግዲህ ጥንካሬ ያንሳታል። መካሪ አጣችና ቲክታክ ላይ መጣች። ቲክታክ ላይ ምን አደረጓት? መጨረሻ ላይ ትንሽዬ ልጅ ናት፣ በነገራችን ላይ ትንሽዬ ናት፣ አልበሰለችም። እንደውም መሲ ብርጅቶን ምንድነው ያደረገቻት? ሲመክሯት እምቢ ስትል ፖሊስ አምጥታ አሳዘቻት ማለት ነው። ኢትዮጵያ ገባች። ማን የከሰረው? አያችሁ፣ በብሯ ለፍታ ደክማ ዱባይ አምጥታው እሷ በፖሊስ በባዶ እግር ያለ ልብስ ያለ ፕሮግራም ኢትዮጵያ ገባች። አያችሁ፣ የሆነ ነገር ፈተና ሲመጣብን ራሳችን መቋቋም አለብን። ይሄ ነገር አንድ ጊዜ ደግሞ ምን አለ መሰላችሁ፣ የሆነ ነገር ወስናችሁ አድርጉ። ለምትወዱት ሰው ሊሆን ይችላል፣ ለቤተሰቦቻችሁ ሊሆን ይችላል፣ ትዳርም ሊሆን ይችላል፣ ፍቅረኛም ሊሆን ይችላል። ይሄ ፍቅረኛሽ አንድ ቀን እንደሚሄድ ወይም አብሮሽ እንደሚቀጥል ወይም እንደሚሄድ የሚሄድበት ቀን ሊመጣ እንደሚችል ማመን አለብሽ። ስትራመዱ፣ ስትበሉ፣ ስትጠጡ በጥንቃቄ መሆን አለበት። ኦኬ፣ አብረሽ ተኛሽ፣ ኦሬዲ ጥንቃቄ አላደረግሽም፣ ተኝታችኋል፣ ምንም ማድረግ አይቻልም። ተሳስታችኋል አይደል? ያ ስተታችሁ እኮ ሌላ ሰው መጥቶ እጃችሁንና እግራችሁን አስሮ አይደለም ያስደረጋችሁ። ራሳችሁ ወዳችሁና ፈቅዳችሁ እስካደረጋችሁ ድረስ ደግሞ በዛ ነገር ላይ የሆነ ነገር ፈተና ሲመጣ ያንን ፈተና ለማለፍ በስራ መበርታት። ስራ ያጽናናል። እኔ ወላሂ እውነቴን ነው፣ ብዙ ስቃዮችን በስራ ነው ማልፈው። ስራዬን ወጥሬ በመስራት ስራዬን ወጥሬ ከሰራው ይሄን ሀዘኔን ያስረሳኛል። ስራ ነው የሚያስረሳችሁ፣ ጓደኛም አያስረሳችሁም። ስለ ጓደኛ ደግሞ ለጓደኞቻችሁ ምን ብላችሁ የፍቅረኛችሁን ቁጥር የምትሰጡት? ጀንጅኑልኝ አብስሉኝልኝ ነው። ቁጥርም አትስጡ። ጓደኝነት ሌላ ታሪክ ነው። ህይወት ሌላ ጉዳይ ነው። እንግዲህ በቀጣይም ባሪፍ ብዙ እናወራበታለን በዚህ ዙሪያ ላይ። ጠንክሩ፣ በርቱ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዳትረሱ። በቀጣይ ባሪፍ ቪዲዮ እንገናኛለን። ይሄን ይመስላል።